መውለድ እንዴት ነው በእናትሽ? ወይ በጣም ደስ ይላል። እንደዛ ተወደሽ እንደዛ ተፈቅረሽ ከዛ ስትወልጂ ስሜቱ እንዴት ነው? እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ማሂ እዚህ ጋር ያተራኔ እኔ ማን ነኝ? ካያችሁ እንኳን አብሮ ደስ አለን። ማን ያዘዋል? ሁሌ ሰው ነው የምታወራው ማለት ነው። ማን አስተካክሏል? ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። እንግዲህ ከስንት ጊዜ በኋላ ነው አሁን ላይ ቪዲዮ የሰራ ነው። ሰሞኑን በቃ ምንም አይመችም ነበር። የሆነ ጉዳይ ገጥሞን እሱን ለማስጨረስ በጣም ብዙ ፕሮሰስ ነበር ይሄድ ነው። ለዛ ነበር ጠፍተናል። በስንት ጊዜ ነው የመጣ ነው። ስለዚህ ላይክ እያደረጋችሁ ቪዲዮውን ጀምሩት ቤተሰቦቻችን። ዛሬ እንግዲህ ትልቅ እንግዳ ነው የሚመጣው ቤታችን። ለማማዬ 1ኛ ዓመት ልደት ለማክበር እኛ ጋር የሚመጣ ትልቅ እንግዳ አለ። እሱ እንግዳ ደግሞ በጣም እንወደዋለን። በጣም ደስ የሚል ነው። ፖድካስቶች ነው የምናየው። ጥሩ ሰዎችን እያቀረበ ብዙ ልምድ የሚያካፍል ነው። እኛም በመጀመሪያ ጊዜ ከእናንተ ከቤተሰቦቻችን ጋር ያስተዋወቀን እሱ ነው። በጣም ደስ የሚል ነው እና እኔ በጣም እንግዲህ ለመምጣት እንደሚመጣ የነገረኝ ማታ ላይ ነው እና ምንም ማድረግ አልቻልኩም። በጣም በፍጥነት ነበር ሳዘጋጀኝ ነበረው። እንደምታዩት ዳቦ መጋገር ነበረብኝ። የዳቦ ዱቄት ነበር፣ እሱን እያቦካው ነው የነበረው። ሰዓት ግን ምንም አልበቃኝም እውነት ለመናገር። ከዛ ደግሞ ጸጉሬ ተሰርቼ ነበረ፣ ፈታሁኝ። ትንሽ እንግዲህ ያው ጸጉር የኔ በጣም ስስ ነው፣ በጣም አጭር ነው። ስለዚህ ግዴታ ለአንዳንድ ፕሮግራም ላይ ዊግ እጠቀማለሁ። ያው ቤተሰቦቼ ላትወዱ ትችላላችሁ። ጸጉሬ ብቻውን ሲሆን በቃ ምንም፣ አሁን ላይ ደግሞ ባዶ ሆኗል። እኔ እየተንከባከብኩት አይደለም። ስለዚህ ለጸጉሬ ተመሳሳይ የሚሆን ዊግ ደግሞ ልገዛ ወጥቼ ነበረና እዚህ ጋር ሱቅ እንግዲህ በጣም አሪፍ እና ሁሉ ነገር የተሟላ ነበረ። ደስ የሚል ነበር ያገኘሁትኝ። ሽቶዎቹ ራሱ ወይ በስማም እኔ ሁሉን ያማራትን ሰው ገበያ ታውጣት የሚባለውን እንደኔ አይነቷን ሰው ነው። እና ከዛ ብቻ ዊጉን ገዝቼ ወደ ጸጉር ቤት ሄድኩኝ። የሚገርማችሁ ይሄ ጠዋት ነው በቃ የምሰራራውን ነገር ሰላም እንድታማሰልልኝ አድርጌ ነበር የወጣሁት። ጸጉር ቤት ሄድኩኝ። ጸጉሬን ምንም ለመሰራትኝ ሹርባ ነበር መሰራት የፈለኩት፣ ግን ሹርባ ለመሰራት በጣም ጊዜ አጥሮኛል። ምክንያቱም ጊዜ በጣም ምንም የለም። እነሱ 5 ሰዓት ነበር እመጣለን ያለንና ለ5 ሰዓት ፕሮግራም እንግዲህ ጠዋት ስንት ሰዓት እንደሆነ ታውቃላችሁ? 3:30 ይሁን 4 ሰዓት ነው እዚህ የሆነው የወጣሁት ማለት ነው። እዛ እንግዲህ ዊግ እስከገዛ ጸጉር ቤት እስከሄድ ደግሞ ሰዓቱ በጣም እንትን ብሏል ሂዷልና ስለዚህ ምንም ማድረግ አልቻልኩም። ይሄ ፊት ለፊቱን ጄል ነበር፣ በጄል ነበር እንትን ያልኩት። ብጥስጥስ ብሏል። በነገራችን ላይ ጄል ሲጨመርበት ደግሞ በጣም ጸጉሬን ይጎዳዋል። ግን ለአንድ ቀን ፕሮግራም ስለሆነ እስኪ ልሞክረው ብዬ ነው። ጄል በነገራችን ላይ ጸጉሬን አስነክቼ አላቅም፣ ግን የሆነት በቃ የሆነ ደስ የሚልና ጸጉር ይጎዳል እንጂ እንደገና ፊት ያሉት የፊቴ ደግሞ እንግዲህ ጸጉሬ በጣም እንትን ብሏል፣ ገብቷል ማለት ይቻላል። እንግዲህ ጸጉሬን እየተንከባከብኩ አይደለም፣ እሱን መንከባከብ አለብኝ። ግን የሚገርመው ነገር ያው የሰው ጸጉር ስለሆነ ነው እንጂ ጸጉሩና ዊጉ የተመሳሰለ ይመስለኛል ቤተሰቦቼ። ብቻ በጣም ምንም ማድረግ አልቻልኩም። ጸጉሬን እስክሰራ ደግሞ ዳቦ ያቦካሁት ነበር። እሱን ደግሞ ጎረቤት ጋር በምጣዱ እንዲጋገሩልኝ ያደረግኩ ነው። ምክንያቱም እኔ ሂጂ አልደርስም። ሰው ደግሞ የእንትን ምጣድ ስላልነበረኝ ጎረቤት ጋር ነበረ፣ እሱን እንዲያስገቡልኝ አደረግኩኝ። ከዛ በቃ ወዳውኑ እነሱ እስኪያስገቡልኝ አድርጌ ነበረ። ግን እንዳጋጣሚ ሆኖ እኔ ጸጉሬን ቶሎ ጨረስኩኝ። የምር ያው ትንሽ ጫፍ ላይ ብቻ ስለሆነ መሰራት ያለበት በጣም የምቆይ መስሎኝ ነበር። ለካ እንደዚህ እንደምታዩት ፈጣን ነው። ጨርሼ ስለነበር እኔ ራሴ ደረስ። እንደምታዩት በኮባ ነበር የጋገርኩት። እኔ ብቻ ነኝ ግን በኮባ ዳቦ ሲጋገር በጣም የሚጥመኝ። እኔ እንጃ ይለያል። የሆነ ሽታው ራሱ እንዴት ደስ እንደሚልና እኔ ስለምወድ ሰዎች ከወደዱ ብዬ በኮባ ነበር የጋገርኩት። ልክ የውሃ ዳቦ አይነት ነገር ነው የሚመስለው። ላይ እያደረጉ እነሱ መንገድ ጀምረው ነበር እየመጡ ነበረ። ስለዚህ በዚህ ፕሮግራም ግን በዚህ የልደቷ የማማ ፕሮግራም ቤተ ዘመዱን ገና አልጠራሁም። እንግዲህ ምንም ላረግ አልችልም።
እንግዲህ ጊዜ ካለንና አሪፍ ከሆነ ቤተሰቦቻችንን እንጠራለን። እዚህ ጋር ግን የተወሰነ ሰው ብቻ ነው የጠራሁትኝ። እንደምታዩትኝ ዳቦ እንትን ጠፍጥፌ ራሱ ማለት ነው ብዙ ጊዜ እንዲቆይ አላደረኩትም። በጣም ቸኩያለሁ። ልክ ከመጡ ሰዎችን ማስጠበቅ አልፈለኩም እና ይሄው እንደምታዩትኝ የተወሰነ ሲቀነብር አወጣሁትኝ። እንግዲህ በቂ ነው ብዬ ስላሰብኩኝ አወጣሁት። እንደምታዩት ዳቦ በጣም ቆንጆ ነበረ። ቤት ገባሁኝ። እሱን ገልብጬ ኮባውን ደግሞ ካነሳሳ በኋላ እንግዲህ መለባበስ ደግሞ አለ ታውቃላችሁ። እሱን ለባብሼ እናቴ የላከችልን ልብስ ነበር የለበስ ነው። እሱ በጣም ነው የምንወደው። እንጃ በቃ ሁሌ እንግዲህ ዩኒፎርም አድረግ ነው መሰለኝ። እንግዲህ ቤተሰቦቼ ቅድም ቸኩዬ ጸጉር ቤት አላሳየኋችሁም። ጸጉሬን ይኸው እንደምታዩትኝ እንደዚህ ሆኗል። ግንባሬን ባይሆን ትንሽ ወጥ አድርጎታል መሰል። እዚህ ላይ እንግዲህ ጸጉሬን ለመንምኗል። እንደምታዩት ግን ዊጉና ጸጉሬ ተመሳስሏል። እንግዲህ ለፕሮግራም ብቻ ነው እኔ ዊግ የምጠቀመው እንጂ ሁሌ እንደዚህ አዘውትሬ የምጠቀም ሰው አይደለሁም። ግን ፕሮግራም ሲሆን በዓል ሲሆን ግን እጠቀማለሁ። ጸጉሬ በጣም በቃ እኔ እንጃ በዚህ ለምጄ ይሁን ብቻውን እንደዚህ ስሰራ ብዙም ደስ አይለኝም። ከዛ ለባበስኩ እዚህ ጋር ያሉትን እንግዲህ ጌጣጌጦችን ስንጠቀም ደግሞ ትንሽ ፈክት ይላል ብዬ ስላሰብኩኝ የጆሮ ጌጤውን ማድረግ ጀመርኩኝ። እሱን አድርጌ የአንገቱን ደግሞ አልሆን አለ። እኔ ላደርገው አልቻልኩም እንደዚህ ለማሰር ስለማይመቸኝ ታድኝ ጠራሁትኝ። እሱ ነበር እንደዚህ ያሰረልኝ። በጣም ቆንጆ ነው። እኔ እንጃ ጌጣጌጡ ራሱ የሆነ ውበት ይጨምራል ብዬ ነው ማስበው። ትንሽ የደበረኝ ነገር የግንባሬ ነገር ትንሽ አሳስቦኛል። ከዚህ በኋላ ጸጉሬን በደንብ ትሪት ማድረግ አለብኝ። እውነት ለመናገር የሴት ልጅ ጸጉሯ ውበቷ ነውና ቤተሰቦች እንግዲህ በጣም ጠፍተን ስለመጣ ላይክ አድርጉ በደንብ ለሌሎች ተደራሽ እንዲሆን ደግሞ ሼር እያደረጋችሁልና እንግዲህ ለማማ ልደት በሰላም አደረሰን። እግዚአብሔር ይመስገን። እንግዲህ ማማሜው ከኔ ስራ አጠፋም መቼም እየተከተለች እና እሷ እንትን እያለችኝ ነበረ። ምንም በቃ አትለይም። ብዙ ሰዓት ላይ እኔ ጋር ስለማትውል ነው መሰል በቃ ካገኘችን ከኔ ንቅንቅ አትልም። እዚህ ጋር ደግሞ ቀጤማ ገዝቼ ነበረ። እሱን ቀጤማ ደግሞ እንትን ቀጤማውን ደግሞ በጣም ነው የሚያምረው። ቤት በቀጤማ ነው ደስ የሚለው። በስተመጨረሻ እንግዶቻችን መጡ። እንግዲህ ማን ያዘዋል ነበረ ቀረጻ የነበረና እንግዲህ እሱ ደግሞ ቃሉን አክብሮ የሚገርማችሁ ነገር ከእናንተ ጋር ያስተዋወቀን ቪዲዮ ስንሰራ 2-3 ጊዜ ቀርበናል። በዛን ታይም ላይ ልጅ ከወለዳችሁ ቤታችሁ ድረስ እመጣለሁ ብሎን ስጦታ ገዝቶ ነው የመጣልን። በጣም ነው የምናመሰግነው። በዚህ አጋጣሚ እውነት ለመናገር በጣም ቃሉን አክባሪ ነው። እንግዲህ ለልደቷ ተገኝቷል ማለት ነው እና በጣም ደስ የሚል ጊዜ ነበር ያሳለፍነው። የእውነት ለመናገር በጣም ደስ የሚል ጭውውት ነው የነበረው። ማን ያዘዋል እሸቱ ላይ ሙሉ ቪዲዮ ተለቋል። እዛ ላይ ታዩታላችሁ። ቤተሰቦቼ ሼር እያረጋችሁ ላይክ እያረጋችሁ ውድ ቤተሰቦቻችን እንግዲህ በስተመጨረሻ ደስ የሚል የልደት በዓል ነው የተከበረው። ለዚህ እኔ እንግዲህ ቮይስ ማድረጉን እዚህ ጋር ጨርሳለሁ። ከዛ ቀጣዩን ደግሞ እናንተ ራሳችሁ ታዩታላችሁ። በጣም ደስ የሚል ፕሮግራም ነው። እስከ መጨረሻው እዩት። ዛሬ ለታደ ቤት ተገኝቻለሁ። እንግዲህ የእነሱን ታሪክ በዩቲዩብ አቅርቤ ብዙዎቻችሁ ወዳችሁታል። አሁን ደግሞ ቤታቸው ተገኝቻለሁ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ማይ እዚህ ጋር ያተረኔ እኔ ማን ነኝ? ባላሩ ደስ አለን። ማን ያዘዋል? ሁሌ ሰው ነው የምታወራው ማለት ነው። ያሳያል ማይ ማለት ያሳያል። ያ ልጃችሁ 1 አመት ሞልቷታል። 1 አመት ሞልቷታል። እንደ ቀልድ አይገርም? ከዛ ስጋት ከዛ ሽማግሌዎች እንዳታገኛት ብለው በህግ ተቀምጦ ከዛ ሽማግሌ ልከ ምናምን እኔ ጋር ደውለህ ራሱ ብዙ አስሮችን አብረን አሳልፈናልና በጣም ብዙ ቻሌንጆችን አሳልፈናል አብረን። እግዚአብሔር በጣም ኦኬ በጣም ማን ያዘዋል ማለት ሄደን ነው ብቻ ሰዎች ያለ ሪዝን ማን ያዘዋልን ሲተቹ ሳይ በጣም ይገርመኛል። አንዳንድ ሰዎች አሉ ሁሉንም ባይዘው ኢትዮጵያ ይወዳል። አንዳንዶች ያለ ሪዝን አንተ ሲተቹ ያለውና በጣም ነው እና ማን ያዘዋል እሸቱ በጣም የነፍስ ውበት ያለው ልጅ ነው። በነሳ የሚያገለግል ነውና ይሄን ኮንሲደር ቢያደርጉ ለምን በዚህ አጋጣሚ ደግይዘዋል። እሺ አንቺስ መውለድ እንዴት ነው በእናትሽ? ወይ በጣም ደስ ይላል። እንደዛ ተወደሽ እንደዛ ተፈቅረሽ ከዛ ስትወልጂ ስሜቱ እንዴት ነው? በጣም ይለያል። የምር የተለየ ስሜት አለው። በጣም ደስታ በቃ ሁሌ የምንደሰትበት ሲጨንቀን እያሰብሽ ነው እሱ የምትደሰቸው? በጣም እውነት። ዋው ዛሬ ደግሞ የአጋፔ 1ኛ ዓመት ልደቷ ነው። እዚህ ተገኝተናል። የካቲት 3 ነው የተወለደችውና እዚህ በቤታቸው ተገኝተን ነው ያለነው። በነገራችን ላይ ቤታቸው በጣም ምጥን ያለች ሞቅ ያለች ሰላም ያላት
ፍቅር ያለበት ቤት ነው እና ፎቶአችሁን እያየው በጣም እየተገረምኩኝ ነበር። እስቲ ያዡ እና አዎ እዚህ ላይ ሜቢ በኤዲቲንግ ያስገቡታልና ይሄን እንዴት ነበር የተነሳችሁት? ይሄ የት መሰለ? ሸገር መናፈሻ ነው ይሄ። ለምን ይሄን ቦታ መረጣችሁት? ለምን ወይስ ቦታው በነገራችን ላይ ሸገር መናፈሻ ማለት በጣም የሚያምር ቦታ ነው። ፎቶ የሚያነሳው ደግሞ ጳውሎስ ነበር 22 አካባቢ በጣም ነው እና በጣም ደስ ይላል እና እንደምታየው ቦታውም ደስ ይላል። ፎቶ በጣም ቆንጆ ነው። ለምን ይሄን ፎቶ ከበር አደረጋችሁት? ይሄ ፎቶ በጣም ያሪፍ ነው። ወደነው ሁለታችንም ምርጫ ስለነበረ ከበር አደረግነው። የመጀመሪያ ያደረግነው ይሄ ፎቶ በጣም ሁለታችንም ምርጫ ስለነበርና ለየት ብሎ ታይቶን ነበር። የዛኔ በጣም አሪፍ ነው። በእርግጥ ሁሉም ቆንጆ ናቸው። እስቲ ገለጠው በኤዲቲንግ ለመምረጥ ራሱ እኛ በጣም ተቸግረን ነበረ። ዋው ለምን እዚህ ጋር አንቺ በትልቁ የተደረገው ከዛ ያው እንግዲህ እዚህ ጋር ይሄ ያምራላየው ይሄ ለብቻው እዚህ ጋር ኦ ማይ ጋድ ዋው ሶ ጉድ ማን ይሄን ፖዝ እንግዲህ ሜዲቴቲቭ ፖዝ ነው ያለው። ረጋ ብለሽ ምናምን ነገር አይተሽ ነው በጸጥታ ውስጥ ያለች ነው መስራት። እስቲ ገለጠው ደግሞ እንዴት ደስ ይላል። ዋው በነገራችን ላይ ከሰርግ ትልቁ ማስታወሻ አልበም በቃ ለጀማሪ ተጋቢዎች እንደዛ ነው የምትሉ። ኤግዛክትሊ ያው እያንዳንዱ ራሱ ባይኖር ፎቶና ፎቶ መነሳት አለበት። በቂ ነው በቃ ማስታወሻ እንዲሆን ማለት ሌላ ነገር አስፈላጊ ላይሆን እኛም ያው ቤተሰብን አንድ ልጅ ስለሆንኩ ሌላ ስለሌለ ነው ፕሮግራም ሰፋ ብሎ የተደገሰው እንጂ ፕሮግራም ሰፋ ተብሎ ለማንም አይመጣም። ኦኬ ፎቶ ግን ማስታወሻ ቀሪ ሀብታችን አሁን ይሄ ነው። ምግቡ የነበረው ተበላ ተጠጣ የማይረሳው ፎቶ ነው። ፎቶ ግን በጣም በቃ ዋው። እስቲ ሌላኛው ፌቨራይት ፎቶአችሁ የቱ ጋር ነው ያለው? ኦ ማይ ጋድ ዋው ራሱ በጣም ጎል ነው። ሱፉ ራሱ የጥቁር ሱፍ ምናምን በተለይ ቀይ ሰው ላይ ተቃራኒ ስትለብስ በነገራችን ላይ በጣም ቆንጆ ነው። ያ በጣም ጥሩ። እኔ ነጭ ልልበስ ማለት ነው። አንተው ነጭ እኔም ጥቁር ልብስም ጥቁር ቆይ እንዴ አትስጋው አንዴ የምትነሳ ይመስልማል። ያ ዋው ይሄም እዚህ ጋር ተንበርክከላታል። በጣም የሚገርም ፎቶ ጄኒክ ናቸው። በጣም ይለያሉ። ፎቶ ጄኒኮች ናቸው። በጣም ደስ የሚለው ይሄ ቦታውን በጣም ያምራል። ልጃችሁ ይሄን ፎቶ ትወደዋለች? በጣም ትወደው። እንደምታየው ነጭ ሰዎች ያበላሸችው ምንድን ነው የምትለው? ከዛ እያየች ትስቃለች ምናምን እያየችው እንጆይ ነው የምታደርገው። ዋው የምትወደው የማን ነው ምናምን ስንላት ራሱ ታሳያለች። ከሁለቱ እዚህ ነው የምትወደው አባን ትላለች። ማን ነው የምትወደው? አባን ብላለች። ሴቶች በነገራችን ላይ አባቷን ነው የምትወደው የሚባለው እውነት ነው። አንተ ነው የምትወደው? አይ ትወዳለች እሷን ግን ወደ እኔ የምታደላ ነው የሚመስለው። የምታደላ ነው የሚመስለው። ትወዳለች እሷንም ግን ወደ እኔ የምታደላ ይመስለኛል። ዋት ቢዩቲፉል። እዚህ ጋር ደግሞ ካዥዋል አለባበስ ነው የለበሳችሁት። ዋው ኖራችሁታል። ላይፍን በእውነት ያስፈልጋል አምኛለሁ። ሴቶች ዝም ብለው ፎቶ የሚሉ ይመስላል ነበረ። ዋው የፊልም አክተር እኮ ነው የምትመስለው አንተ ራሱ። በጣም ነው ያማረብኝ ከብዙ ልፋት በኋላ ስላገኘ ያ that is so good ላስት ነው። ክቡራትና ክቡራን እንግዲህ በጣም ደስ ብሎኛል ቤታችሁ ስለመጣሁ። እንግዲህ ቃሌ ጠብቄ ተጋብታችሁ ከወለዳችሁ እመጣለሁ ብዬ ነበርና መጥቻለሁ። ማይቼ በጣም ደስ ብሎኝ ነው ዛሬ የምመለሰው። ምክንያቱም በዚህ ጊዜ እንደዚህ አይነት እግዚአብሔር የተባረከ ውጤታማ የሆነ ትዳር ማየት ለብዙዎቻችን መነቃቀት ስለይደለም። ያ በነገራችን ላይ ደግሞ በዚህ ዓለም ላይ ትልቁ ነገር ማለት ነው ቃል ኤቭሪቲንግ የሰራው በቃል ነውና ቃልህን አክብረህ ስትወልድ ካላችሁበት አሳድጄ እመጣለሁ ምናምን ብለህ ያን ስለተገበርክ በጣም በነገራችን ላይ ያው ኦዲየንስም ያያል ታውቃለህ። አሁን አንተ ብትረሳ ኦዲየንስ አይረሳልህም አይረሳም በጭራሽ። ስለዚህ ቃልን አክብረህ ስለተገኘህ እግዚአብሔርን በጣም አመሰግናለሁ። ቴንክ ዩ ወንድሜ። ያው እግዚአብሔር ካንተ ጋር ይሁንልህ። ቴንክ ዩ ወንድሜ። የምትይው ነገር አለ? አዎ እናመሰግናለን ብለን ነው መናገር። አንተ የሆነ ረስቶት ይሆናል ምናምን ብለን ነው አስበን የነበረውና ትመጣለህ ብለን አላሰብንም። እግዚአብሔር ያክብርልን። ቃልህን አክብረህ ተገኝተሃል። ለመናገር ማኔ ቃሉን አክባሪ ነው። ቴንክ ዩ ሶ ማች። እናመሰግናለን። እንግዲህ ለነበረን ጊዜ በጣም ደስ ብሎናል። እናመሰግናለን። ቴንክ ሶ ማች። ክቡራትና ክቡራን ይሄ የሁለቱ የዩቲዩብ ቻናል ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሼር አድርጉ። በየጊዜው በጣም የሚያስተምሩ የሚያዝናኑ ይዘቶችን ነው የሚለቁትና በትርፍ ሰዓታቸው ነው የሚሰሩት። የሙሉ ሰዓት ዩቲዩበር እንዲሆኑ ሁላችሁ የኔ አድናቂ ሆናችሁ የእነሱን ታሪክ ያያችሁ ሰዎች ካላችሁ እባካችሁ ግቡና ሰብስክራይብ አድርጉ፣
ኮሜንት አድርጉ። በቀጣይ ጠቃሚ ቪዲዮ እንግዲህ በነሱ ቪዲዮ እስክትገናኙ ድረስ ሰብስክራይብ ኢንጆይ ያደርጋችሁ ጠብቁ። ቴንክ ዩ ሶ ማች Happy birthday to you. Happy birthday to you. አይደለም ማለት ስለሆነባት ነው። ማማ አንተ እቺ አደገኛ ናት። እቺ አደገኛ ነች። አመሰኛ ለፎቶ ያው እንጂ ቆይ ያው ሽምድና አዲስ ነገር በቃ ሃፒ በርዝዴይ ያው ሲ በወጣት ታላት ሰው ሃፒ በርዝዴይ ቱ ዩ ለእሷ እስኪ ቀዩን አድርግላት። እሺ ካለችኝ መጀመሪያ በእጇ ስጧት ትለማመድ። እሺ 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 ክቡራትና ክቡራን አሁን የአጋፔ የመጀመሪያ የልደት በዓልን ልናከብር እዚህ ቅሊንጦ ተገናኝተናል። ህፃናት በኮየ ፈጨ ተገኝተናል። እዚህ ጋር ህፃናት አሉ። ታሪካዊ ባልና ሚስቶች አሉ። እዚህ ጋር ደግሞ ጆጆ አለች። ልደቷን ልናከብር ነው። የሚገርም የፍቅር ታሪክ ነው። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ You 5? No! Are you 4? No! Are you 3? No! Are you 2? No! Are you 1? Yes! Happy birthday to you. Happy birthday, happy birthday, happy birthday to you. እንደዚህ ወደዚህ አንቺ እንደዚህ አድርጋ ፎቶ ጋይስ ወደዚህ ዙር ወደዚህ እግዚአብሔር ችግር የለውም።
ቡና ምናምን ውሃ የሰፈሩ ድምቀት ነው የምታውቀው? ድንቡሽ ነው ሳንቻ ሌሎች ሴት ናቸው ነው እንዴ? ይጋፋታል ይጋፋሉ ሰ ከማን ላይ ለካለ እንዴ ነው ከደስ ስልኳን ሲምታይ ሞዴል እና ቤተሰቦቼ ቪዲዮን ይህንን ይመስል ነበር። እነማንንም ሸኘናቸው። ልጆች እዚህ ጋር ነበሩ። ኬክ እየቆረስኩላቸው ነው። ማማም ትንሽ ተረጋጋች። በቃ አዲስ ነገር ሲሆንባት አዲስ ነገር ካየች የምታለቅሰው ነገር አለ። ከዚህ በኋላ ግዴታ ነው መልመድ አለባት።